ዲስካውንትን ጨምሮ በካሬ ኦልሞስት ከ64200 በመሃል ሳር ቤት እየሸጥን እንገኛለን ማለት ነው። ይሄ ማለት ኦልሞስት ከ5.3 ሚሊዮን ጠቅላላ ክፍያ ጀምሮ እስከ 8 ሚሊዮን ጠቅላላ ክፍያ ይዘን መተናል ማለት ነው። ከዚህ ቀደም ያው ቴምር ሪል ስቴት የሚታወቀው በእውነተኛ ቅናሽ በማድረግ ነው። አሁንም ደግሞ በመሃል ሳር ቤት ላይ የእውነተኛ ቅናሽ የ40% ቅናሽ ይዘን መተናል። ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብቶ ጥንቅቅ አድርጎ አስረክቧል። ደንበኞቻችን በጣም ደስተኞች ሆነው ባልንበት ሰዓትና ባልንበት ጊዜ አስረክበናል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ቴምር ፕሮፐርቲስ የ40% ዲስካውንት አዲስ ባወጣው የሳር ቤት ሳይቱ ላይ ሽያጭ እንዳወጣ ሰምቼ ይህ መረጃ ደግሞ ለእናንተ ይጠቅማችኋል በማለት እዚህ ተገኝቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችን ቆዩ። እንዴት ዋላችሁ? ሰላም፣ እንኳን ደህና መጣሽ ወደ ቴምር ፕሮፐርቲስ። እንኳን በደህና ቆየሽኝ። ኑሃሚን እባላለሁ። በቅድሚያ እስቲ ራስሽን እና ቴምር ፕሮፐርቲስ ላይ ያለሽን የስራ ድርሻ አስተዋውቂ። እኔ ብርክታዊት እባላለሁ። በቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። የተቀረውን ደግሞ አረፍ ብለን እናወራለን። እሺ፣ መልካም። እሺ ኑሃሚን፣ እስቲ ቴምራችንን። እሺ፣ የቴምር ፕሮፐርቲስ ማሳያ ነው። በደንብ እንደ ስማችን እንደ ቴምር፣ ያው ቴምር ለብዙ ነገር ይጠቅማል አይደል? እኛም ደግሞ ለሁሉም ተደራሽነታችን ያማረ ልክ እንደ ቴምር ጠቃሚ የሆንን ብለን እናስባለን። እንግዲህ በጣም አሪፍ። ከዚህ በፊት እንግዲህ በኑሮ በሸገር ወደ ቴምር ሪል ስቴት መተን ተመልካቾቻችን አይተውት ወደውት ገዝተዋል። አሁን ደግሞ አዲስ ሳይት እንዳወጣችሁና አዲሱ ሳይታችሁ ላይ የ40% ዲስካውንት እንዳደረጋችሁ ሰምቼ ስለሱ ለመጠየቅ ነው የመጣሁትና እስቲ ንገሪኝ። እውነት ነው፣ ልክ ነሽ። ከዚህ ቀደም ያው ቴምር ሪል ስቴት የሚታወቀው በእውነተኛ ቅናሽ በማድረግ ነው። አሁንም ደግሞ በመሃል ሳር ቤት ላይ የእውነተኛ ቅናሽ የ40% ቅናሽ ይዘን መተናል። ያ ማለት ያው ከዚህ ቀደም ሳር ቤት ላይ ቫቲካን ኤምባሲ እንደዚሁ ፊት ለፊት ኦልሞስት ግራውንድ ላይ ፋውንዴሽን ላይ ያለ የነበረ አሁን ኦልሞስት ወደ 12ኛ ፍሎር ላይ ደርሷል። እንደዚሁ 60-40 የሚባል አከፋፈል ነበረ። የእውነተኛ ቅናሽ 40% ዲስካውንት ማለት ነው። 40% ቅናሽ ማለትም 60%ቱን ሲከፍሉ 40%ቱን እኛ ኦፍ እያደረግንላቸው ነው ማለት ነው። 40%ቱን አይከፍሉም። 40%ቱን አይከፍሉም። ምን ማለት ነው ይሄ? ከዚህ ቀደም ሳር ቤት ላይ ያመለጣቸው ሰዎች ቫቲካን ኤምባሲ ጋር አሁን በድጋሚ መሀል ሳር ቤት ላይ የ40% እውነተኛ ቅናሽ፣ እነሱ 60 ክፈሉ፣ እኛ ደግሞ 40%ቱን ኦፍ እናደርግላቸዋለን ማለት ነው። በጣም አሪፍ እድል ነው እንግዲህ ይዛችሁ የመጣችሁት። እውነት ነው። ያው አጠቃላይ ሳይታችን የሚመስለው እጅግ በጣም ዘመናዊ የመኖሪያ ቤቶችን ነው እየሰራን የምንገኘው። ሳር ቤት ላይ እጅግ በጣም ዘመናዊ የሆነ ኦልሞስት ከ5.3 ሚሊዮን ጠቅላላ ክፍያ ጀምሮ እስከ 8 ሚሊዮን ጠቅላላ ክፍያ ይዘን መተናል ማለት ነው። ከባለ 2 እስከ ባለ 3 መኝታ የያዘ ነው። ያው ከ3ኛ እስከ 16ኛው ድረስ የመኖሪያ ቤት ይኖረዋል። ከዛ በታች ያሉት የፓርኪንግ ስፔስ ይኖራል። በቂ የሆነ ሳይቸገሩ የመኪና ማቆሚያ፣ ለአንድ ቤት አንድ መኪና ማቆሚያ ይኖረዋል ማለት ነው። በጣም አሪፍ ነው። 40% ግን ኦልሞስት ወደ ግማሽ የተጠጋ ዲስካውንት ነው እና እንዴት ነው ለእናንተ ሲያወጣችኋል? አዎ ልክ ነሽ። የሁሉም ሰው ጥያቄ እንደሆነ አውቃለሁኝ። ምንድነው እኛ ቦታዎችን ያው ቴምር ፕሮፐርቲስ እንደሚታወቀው ቦታዎችን ከመንግስት ሊዝ ኦን በማድረግ ነው ቦታዎችን የሚያገኘው። ያ ማለት ለደንበኛም ሴፍ ነው፣ ለእኛም ሴፍ ነው። ይሄ ስልሽ ምን ማለት ነው? ለምሳሌ በሊዝ ኦን የሚደረግ መሬቶችን አጥሮ ማስቀመጥ አይቻልም። ያው ወደ ግንባታ መሄድ አለበት። ሌላኛው ደግሞ ምንድነው የኮሪደር ልማት ዋናው የሚጀምርበት ወይም አስፋልት ዳር ላይ እንደመሆኑ መጠን ቶሎ ግንባታው አልቆ ለደንበኞች መረከብ አለበት። ስለዚህ እነሱን ተጠቃሚ ይሆናሉ። ሁለተኛው ነገር ደግሞ ምንድነው 40% የእውነተኛ ቅናሽ ስንል 60%ቱን ስጡንና 40%ቱን እኛ እንሸፍንላችሁ ማለት ዛሬ ላይ ለምሳሌ እንበልና የ8 ሚሊዮን ቤት የነበረውን ዳውን ፔመንት 10% ከፍለው ቀሪውን እስከ 3 ዓመት ድረስ እስከሚሰጡት ድረስ ብሩ እየሞተ ይሄዳል። ያው ዲፕሪሼት ያደረጋል ማለት ነው። ማቴሪያል ይጨምራል፣ ያው የሌበር ኮስት ይጨምራል፣ እያንዳንዱ ነገር እየጨመረ ይሄዳል። ስለዚህ እኛ ምንድነው የምናደርገው? ዛሬ ላይ 60%ቱን ተቀብለን ማቴሪያሎችን ወይም ደግሞ የኮንስትራክሽን እቃዎችን እናስገባለን ማለት ነው። ስለዚህ የሚኖረውን ኢንፍሌሽን አመለጥ ነው። ያ ምንድነው ለእናንተም ያው የኮንስትራክሽን እቃ ስላለን ቶሎ እንዲገነባ እና ቶሎ እንዲሰራ ያደርገዋል። በዛ ላይ ደግሞ እኛ የምንታወቀው ፕራይስ ካሌሽን የለን። ስለዚህ ፕራይስ ካሌሽን ማለት ማቴሪያል ሲጨምር ዋጋ እንጨምራለን የሚለው ነገር እኛ ጋር አይሰራም። ዛሬ በተዋዋላችሁበት ነገም ትረከባላችሁ ማለት ነው። ስለዚህ እኛ ያ ስላለ አሁን ስቶክ እጃችን ላይ ማቴሪያሎች ካሉ ሁሉ ነገር ክሊር የሆነ ነገር ካለ ቶሎ የምናስረክብበት ሁኔታ ይኖራል ማለት ነው። ስለዚህ ከሁለቱ አንጻር የእውነትም እውነተኛ ቅናሽ አለው። ዛሬ የነገን 3 ሚሊዮን ያው ታይም ቫሉ ኦፍ መኒ ማለት ነው። ነገ 8 ሚሊዮን
ከምትሰጭን ዛሬ ላይ 5 ሚሊዮን ሰጥተሽን ነገ ላይ የሚኖረውን የዋጋ ግሽበት ወይም የብር መውደቁን ዛሬኛ አመለጥ ነው ማለት ነው። ስለዚህ በዛ የተነሳ እውነተኛ ቅናሽ የ40% አለን ማለት ነው። በጣም አሪፍ። ቴምር ሪል ስቴት እንግዲህ ትላልቅ ዲስካውንቶችን በማውጣት ነው የሚታወቀው። እኛም ራሳችን ከዚህ በፊት መተን ነበረ እና አሁንም ትልቅ የሚባል ዲስካውንት ነው ያወጣችሁት እና ከከስተመሮቻችሁ ጋር ያላችሁ ግንኙነት ምን ይመስላል? ያው እንደሚታወቀው ከዚህ ቀደም እንደዚሁ 60/40 የሚባል አከፋፈል ይዘን ወደ ደንበኞቻችን መተን ነበረ ሳር ቤት ላይ ቫቲካን ኤምባሲ አጠገብ። የዛኔ ከ6 ወር በፊት ግራውንድ ላይ የነበረ ሳይት ላይ ነው። አሁን ግን ኦልሞስት ወደ 13ኛ ስላብ እየተሞራ ነው ያለው በ6 ወር ጊዜ ውስጥ ማለት ነው። በ6 ወር ጊዜ ውስጥ ኦልሞስት በጣም በግንባታ ጥራታችን የታወቅንን ነው ማየት ማመን። ስለዚህ ያለው ነገር 12ኛ ላይ ደርሷል ማለት ነው። ስለዚህ እዛ ጋር ያመለጣቸው ደንበኞቻችን 60/40 የሚባለው ነገር ብዙ እየጠየቁን ያሉ ደንበኞቻችን ስላሉ ያንን ኦፈር በድጋሚ ያው በዓልንም በማስመልከት ሳር ቤት ላይ ኤኤዩ ኤምባሲ የዲፕሎማቶች መኖሪያ የሆነው ላይ እውነተኛ 40% ቅናሽ ይዘን መተናል ማለት ነው። ስለዚህ እዚህ ያመለጣችሁ ሰዎች አሁን እድሉ አላችሁ፣ እድሉን ድጋሜ ተጠቀሙት እያላችሁ በጣም አሪፍ ነው። ስለ ቴምር ትንሽ ካወራን አይቀር ስለ ቴምር እንግዲህ የተወሰነ ነገር ካወራን አይቀር ቴምር ማን ነው የሚለውን እስቲ ለእኔና ለተመልካቾች ንገሪኝ። ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብቶ ጥንቅቅ አድርጎ አስረክቧል። ይህን ስልሽ ያለምንም ፕሮሞሽን ወይም ደግሞ ያለምንም የሽያጭ ባለሙያ ማለት ነው። ይሄ ማለት ምንድነው? አሁን ለሚመጡ ደንበኞቻችን ይህንን አይታችሁ ይህንን ግዙን። ምክንያቱም ሰርተን ነው አሳይተን ነው ለሰዎች ወይም ለደንበኞቻችን አመኔታ ኖሯቸው እንዲገዙ የምንፈልገው። ያንን ለማሳየት ከ10 በላይ ኦልሞስት አጠናተራ፣ አያት፣ ላፍቶ፣ ለቡ፣ 4 ኪሎ እነዚህን የመሳሰሉ ቦታችን ያው 4 ኪሎ እንደውም በደንብ ይታወቃል። ሄመን ሆስፒታል ያለበት ቢልዲንግ ያው እኛ የሰራ ነው ማለት ነው። ስለዚህ እነዚህን ሳይቶች ኦልሞስት ጥንቅቅ አድርጎ በግንባታ ፍጥነቱ ምንም ደንበኞቻችን በጣም ደስተኞች ሆነው ባልንበት ሰዓት እና ባልንበት ጊዜ አስረክበናል ማለት ነው። ስለዚህ እኛ ያው ብዙ ደንበኞቻችን ስማችን አዲስ ቢሆንም ግን ደግሞ ከ10 በላይ ፕሮጀክቶችን ጥንቅቅ አድርገን አስረክበናል። በተጨማሪም ደግሞ ከዚህ በፊት የሚታወቀው ሳይታችን ላይ ነበር ፒያሳ፣ አያት እና ደግሞ ያው ሶማሌ ተራ እና ጋርመንት ያሉ ሳይቶቻችንን በፍጥነት በቃ አግሬሲቭሊ እየሄዱ ይገኛሉ። የንግድ ሱቁ ያው በደንብ ይታወቃል። አሁንም የቤዝመንት ስራ አልቆ ወደ ግራውንድ እየወጣበት ያለበት ሳይት ሊሴ ላይም ያለው በደንብ ያው ከተባለበት ጊዜ ቀደም ብለን ለመድረስም በደንብ በፍጥነት አግሬሲቭሊ እየሰራን እንገኛለን ማለት ነው። በጣም አሪፍ ነው። ስለዚህ ደንበኞች እናንተ ጋር ሲመጡ ኦልሬዲ 10 ያስረከባችኋቸው ፕሮጀክቶች አሉ። አሁን ደግሞ እጃችሁ ላይ በፍጥነት እየተገነቡ ያሉ ሳይቶች ስላሉ ምንም ስጋት አይገባቸውም ማለት ነው። በሚገባ። እሺ ብሩክታዊት፣ ምን አይነት የካሬ አማራጮችን ይዛችሁ መጥታችኋል? አዲሱ ሳይታችን ላይ ወይም ሳር ቤት ላይ ከ84 ካሬ ጀምሮ እስከ 125 ካሬ ድረስ አለን። ያው ሁሉም ሳይታችን ላይ በሁሉም አቅጣጫ ሰርኩሌሽን እና የራሱ የሆነ ቬንቲሌሽን እንዲኖረው ተደርጎ ታስቦበት ታቅዶበት የተሰራ ነው። በሁሉም በኩል ባልከኒ ያላቸው ጥሩ ቪው አላቸው። ከ2 መኝታ እስከ ባለ 3 መኝታ ድረስ የመኖሪያ አማራጮች አሉት ማለት ነው። አዲሱ ሳይታችሁ እንግዲህ ሳር ቤት እንደመሆኑ መጠን ምን አይነት የሎኬሽን ቫሊዩ እናገኛለን? ሳር ቤት ላይ ሁላችንም እንደምናውቀው ሃይ ስታንዳርድ ኳሊቲ የሚሰራበት ወይም ትልቁ ሪተርን ቫሊዩ ያለው ትልቁ ሎኬሽን ሳር ቤት ነው። ይሄ ማለት ብዙ ዲፕሎማቶች ይኖሩበታል፣ ኤንጂኦዎች፣ ትልልቅ ኢንፍራስትራክቸር ያሉበት ትምህርት ቤትም ሊሆን ይችላል፣ ሆስፒታሊቲም ሊሆን ይችላል፣ ተቋማትም ሊሆን ይችላል። እዛው እኛ ሳይታችን አጠገብ እንኳን ጀርባችን ትልቅ መንግስት እያስገነባው ያለ ፓርክ አለ። ፓርክ ስልሽ ጌም ዞን ነገር የልጆች መጫወቻ መናፈሻ ያለው ስቴዲየም እየሰራ ነው። ከዛ በስተጀርባ ደግሞ መሐመዲያ ቪሌጅ አለ። ወደ ካርል አደባባይ ቪው አለው። ኦልሞስት በሁሉም አቅጣጫ ለመኖር ምቹ የሆነ ኢቨን ሃይ ሪተርን ቫሊዩ አለው። በዶላር ማከራየት የሚችሉበት አሁን ላይ ባለው እንኳን ከ5,000 እስከ 6,000 ዶላር ድረስ እየተከራየ ያለበት ሁኔታ ነው። ስለዚህ ይህንን ቦታ ይህንን ሎኬሽን ሊያመልጣቸው የማይገባ በጣም ትልቅ የሆነ እድል ነው ማለት ነው። ስለዚህ ደንበኞች ሊኖሩበት ቢፈልጉ ሊያከራዩት ቢፈልጉ የሚያተርፉበት አይነት ሎኬሽን ላይ ነው ያለው ያልሽኝ? አዎ። በተጨማሪም ነገ ላይ አትርፈው መሸጥ እንኳን ቢፈልጉ ማለትም ለሶስተኛ ወገን ያው ቴምር ፕሮፐርቲስ የሚታወቀው ለሶስተኛ ወገን መሸጥን እንደሚችሉ ነው። ስለዚህ ዛሬ ላይ ከ1 ዓመት ከ2 ዓመት በኋላ ራሱ ጠብቀው ያንን ነገር አሁን 60/40 በሚባለው አከፋፈል ተጠቅመው ነገ ላይ ከ2 ዓመት በኋላ ቢሸጡት ሀይ የሆነ ሪተርን ቫልዩ ያገኛሉ ማለት ነው። በጣም አሪፍ ነው። ምን አይነት የጋራ መገልገያዎች ይኖሩታል? የጋራ መገልገያ የሚኖረው ያው እንደቀድም እንዳልኩሽ G+16 ነው። መጨረሻው ፍሎር ላይ ቴራስ ይኖረዋል ለፕሮግራም ለልደት የሚሆኑ። ሶስተኛው ላይ ደግሞ
ለአንዳንድ ነገሮች የሆኑ ኮመን ኤሪያዎች ወይም ለበዓል ለፕሮግራም ብቻ ለኤኒቲንግ ለሚሆን አዘጋጅተናል። የልጆች መጫወቻም ያው ግሪን ኤሪያ ይኖረዋል። የራሳቸው የግል የሆነ ፓርኪንግ አለው። እጅግ ዘመናዊ አፓርትመንት ነው እየሰራን የምንገኘው ማለት ነው። በውስጡ ኦልሞስት ባካፕ ጄኔሬተርን የያዘ ያው መብራት በማይኖርበት ሰዓት ላይ እሱንም የያዘ እጅግ ዘመናዊ አፓርትመንት ነው እየሰራ የምንገኘው ማለት ነው። ስለዚህ መሰረታዊ የሚባሉ ነገሮችን ያሟላ ቅንጡ የሆነ አፓርትመንት ነው የገነባችሁ ያላችሁት? እውነት ነው። በጣም አሪፍ ነው። በካሬ ዋጋችሁ ምን ያህል ነው? ጥሩ ያው ዲስካውንትን ጨምሮ በካሬ ኦልሞስት ከ64200 በመሀል ሳር ቤት እየሸጥን እንገኛለን ማለት ነው። ይሄ ማለት በ60-40 በሚባለው አከፋፈል 60-40 ማለት 60%ቱን ለምሳሌ ከ84 ካሬ ጀምሮ እስከ 125 ካሬ ያለን ብዬሻለሁ። ሶ ምንድነው 84 ካሬ በካሬ ዋናው ዋጋው በካሬ 107,000 ነው። ሶ ስለዚህ በካሬ 107,000 60%ቱን ሲከፍሉ ማለትም ኦልሞስት ወደ 5.4 አካባቢ ሲከፍሉ ቀሪውን ዋናው ዋጋ የሚሆነው 8 ሚሊዮን ነው። 40%ቱን ኦፍ እናደርጋለን። በ5.4 ሚሊዮን ጠቅላላ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። መሀል ሳር ቤት ላይ ማለት ነው። መሀል ሳር ቤት ላይ 4 ሚሊዮኑ ኦፍ ይሆናል ማለት ነው። አይ ይሄ በአንዴ ደግሞ መክፈል ለማይችሉ ደንበኞቻችን በካሬ 107,000 ወደ ዋናው አከፋፈል ይሆንና ቅድመ ክፍያ 10% ከፍለው ቀሪውን በ3 ዓመት ጊዜ ውስጥ ያው ዴሊቨር የምናደርገው በ3 ዓመት ስለሆነ 10% ከፍለው ቀሪውን በ3 ዓመት ቤዝድ ኦን ፕሮግረስ ይከፍላሉ። ሌላው በተጨማሪ ምንድነው 30 እና ከዛ በላይ የሚከፍሉ ከሆነ በከፈሉት ልክ ማለትም ለምሳሌ የ8 ሚሊዮን እንዳልኩሽ ያው በዲስካውንት ሲሆን 5.4 ሚሊዮን ጠቅላላ ክፍያ ይሆናል 60%ቱን ኦፍ ሲያደርጉ። ግን በኖርማል አከፋፈል ሲሆን ወደ 8 ሚሊዮን ይሆናል። 8 ሚሊዮኑን 30% የሚከፍሉ ከሆነ የሱን የ30%ቱን 25% ዲስካውንት እንሰጣለን ከ70%ቱ ከቀሪው 70% ላይ ማለት ነው። ስለዚህ በዚህ አይነት አከፋፈል ሌላውን ቀሪውን የተቀረውን 70% በ3 ዓመት ውስጥ ይከፍላሉ። ስለዚህ ቴምር ፕሮፐርቲስ 3 አይነት አከፋፈል ይዞ ነው የመጣው። 60% ስለሚከፍሉ 40% ኦፍ እናደርጋለን። 8 ሚሊዮን የነበረውን በ5.4 ይገዛሉ ማለት ነው። አይ ካሉ ደግሞ በካሬ 107,000 ብር ይሆንና ቅድመ ክፍያ 10% ከፍለው ቀሪውን ቤዝድ ኦን ፕሮግረስ በ3 ዓመት ይከፍላሉ። ሶስተኛውና የመጨረሻው ከሆነ ደግሞ 30% እና ከዛ በላይ 40ም ከፈሉ 50ም ከፈሉ በከፈሉት ልክ 25% ከመቶ ከሆነ 40% ነው። 30 ከከፈሉ ግን በከፈሉት ልክ 25% ዲስካውንት አግኝተው የቤት ባለቤት መሀል ሳር ቤት ላይ መሆን ይችላሉ ማለት ነው። በጣም አሪፍ ነው። ስለዚህ ደንበኞች ለነሱ እንደሚመቻቸው 3 የተዘጋጀላቸው አከፋፈል አለ። የሚመቻቸውን መርጠው የቤት ባለቤት መሆን ይችላሉ ማለት ነው በሚገባ። ስለዚህ መሀል ሳር ቤት ላይ በ5.4 ሚሊዮን ጀምሮ ባለ 3 መኝታ እስከ 8 ሚሊዮን ድረስ የመኖሪያ ቤቶችን እየሸጥ እንገኛለን። 8 ሚሊዮን ያልኩሽ ባለ 3 መኝታ እጅግ በጣም ዘመናዊ የሆነ የሰራተኛ ክፍል ያለው በሁሉም በኩል ባልከኒ ያላቸው በጣም ጥሩ ቪው ያለውን ቤት ባለ 3 መኝታ በ124 ካሬ ሳር ቤት ላይ መሀል ሳር ቤት ላይ እየሸጥን ነው የሚገኘው። ካልሆነ ደግሞ በኖርማል አከፋፈል 10% ከፍለው ቀሪውን በ3 ዓመት መክፈል ይችላሉ ወይም የቤት ባለቤት መሆን ይችላሉ ማለት ነው። ቴምር ሪል ስቴት እንግዲህ እንደነገርሽኝ እንዳየነውም ከሆነ በግንባታ ፍጥነት አትታሙም እና ይሄኛውን ፕሮጀክታችሁን በምን ያህል ጊዜ ለማስረከብ ነው እየሰራችሁ የምትገኙት? በ3 ዓመት ነው። ያው 3 ዓመት ስንል ያው እንደ ውል የሚቀመጣቸው እንደ አግሪመንት የምናስቀምጣቸው ነገሮች አሉ። ግን የምናስረክብባቸው 3 ዓመት ነው ማለት ሳይሆን ከዛም ቀደም ብለን የምንጨርስበት ሁኔታ አለ። ቅድም እንዳልኩትኝ ያው በቆየን ቁጥር ዋጋ እንከፍላለን ማለት ነው። ለምን ያው ማቴሪያሉም እየጨመረ ብራችን እየወደቀ ነው ያለው። ስለዚህ ቀደም ብለን ከደንበኛ ሳይሆን እየጠበቅን ያለ ነው። ቀደም ብለን ፋውንዴሽን አሁን ሳይት ክሊራንስ ጨርሰን ወደ ቁፋሮ ገብተናል። ያ ስልሽ ኦልሞስት 3 ዓመት አለን እንጂ ከዛም ቀደም ብለን እስከ 2 ዓመት ተኩል ድረስ ዴሊቨር የምናደርግበት አጋጣሚዎች አሉ ማለት ነው። ስለዚህ ከ2 ዓመት ተኩል እስከ 3 ዓመት ባለው እንደ ውሉ ላይ እስከ 3 ዓመት ድረስ እና ውሉ ላይ የሚለው ያው 3 ዓመት ነው የምለው። በመጨረሻ እስቲ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። በጣም ደስ ይለኛል። ያው ቴምር ፕሮፐርቲስ ደንበኞቻችን ከዋጋ ያው ከግንባታ ጥራት እንዲሁም ያው ዴሊቨሪ ማለት ነው 3ቱንም በአንድ የሚያገኙት ያው ቴምር ፕሮፐርቲስ ነው። ከዋጋ አንጻር ካልኩትኝ የቫቲካኑ ማንሳት እንችላለን። 60-40 የሚባለው አከፋፈል እዛ ጋር ያለቀባቸው ሰዎች አሁን እዚህ ጋር አለ። ዴሊቨሪም እስካሁን የሰራናቸው ከ10 በላይ ፕሮጀክቶችም አሉን። ግንባታም የሚያሳየው ነገር ነው። 3ቱንም በአንድ የያዘውን ቴምር ፕሮፐርቲስ እንዳያመልጣችሁ። በተጨማሪም ደግሞ ይሄ ኦፈር 60-40 የሚባለው አከፋፈል ለ15 ቀናት ብቻ የሚቆዩ ስለሆነ ፈጥነው ታች በምናስቀምጠው ስልክ ይደውሉ። ይህንን ቪዲዮ እና ይህንን ኦፈር ሰምተው እንግዲህ ብዙ ተመልካቾቻችን መግዛት መፈለጋቸው አይቀሬ ነው እና እንዴት ነው የሚያገኟችሁ?
በጣም ጥሩ። በዋትሳፕ በቴሌግራም ያው ኮንታክት ማድረግ ይችላሉ። እንዲሁም በተጨማሪ ውጭ ያሉ ደንበኞቻችን እዚህ ሳይመጡ በዲኤችኤል ውሉን መፈጸም ይችላሉ። ስለዚህ ታች በምናስቀምጥላቸው ስልክ በዋትሳፕ በቴሌግራም እንዲሁም በቀጥታ ስልክ እየደወሉ ማግኘት ይችላሉ ማለት ነው። በጣም አሪፍ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ ብሩክታይት። በጣም አመሰግናለሁ። ተመልካቾቼ በቴምር ሪል ስቴት የነበረኝ ቆይታ በቪዲዮ የተከታተላችሁትን ይመስል ነበረ። ቴምር ሪል ስቴት እንግዲህ የ40% ዲስካውንት ይዞ መጥቷል። ይህ ዲስካውንት ለአጭር ጊዜ ብቻ የሚቆይ ስለሆነ የእድሉ ተጠቃሚ ሆኑ ላለው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።